ክብር ያለው አቅም በፈቀደም ከምንም ደስታን ወደሚያጭር ሐሴት ወደሚሞላም ኑረት መሻገር ለዜጎች የተገባ ነው። በከተማው የተጀመረው ይህ ትግበራ የገጠሩን ማህበረሰብ አካቶ በስኬት እየተጓዘ ነው። ወደ ጋሞ ዞን ምዕራብ አባያ ወረዳ አማሳ መንደር ጎራ ስንል የምናገኘው ታሪክ በቀደመ መልኩ እንደሚል ነው። ከጓደኞቼ አልገናኝም ነበር። በቃ ልብሴ ሁሉ ጭስ ነው የሚለው እበቱ አለ ምን ስንተኛ አንድ አልጋ ላይ ለአምስት ነው የምንተኛው። በጣም ከባድ ነበር። ከትምህርታችን ራሱ ወደ ኋላ ያስቀር ነበር። በጣም በቃ እኔ እንጃ ማውራት አልፈልግም ስላለው ሆነ። መሰረታዊ ጉዳዮችን ማሟላት ይቅርና በተገቢው መንገድ ለማጥናት እንኳን የተፈተነች ይህች ነፍስ ያለፈችበትን እንዴት ትተርካለች? እኔ በጣም ሃይስኩል ላይ ተቸግሬ ነው። በቃ ማንበብም መብራትም የለም። በዚህ በኩል አነባለሁ ስትልም ከብቱ አለ ዶሮ አለ አይመችም ነበር። ለነሱ ግን በጣም ደስ ብሎኛል። ከኔ በላይ ለነሱ ደስ ብሎኛል። ይሄን ችግር ስለማያዩት ደስ ብሎኛል ለነሱ። ያ መልክ የትናንት ኑረት በወላጆችም ከቃል በላይ ሆኖ ይጠቀሳል። ሰውና ከብት አንድ ላይ የሚኖርበት አዳፋ መልክ። ከብት ያው እኛ በባህላችን ከብት በታች በኩል ነው፣ እኛ በላይ በኩል ነው የምንኖረው። አንድ ላይ ኩሽናም አንድ ላይ ነው። ከብትም እኛንም ፍየልም ዶሮም ሁሉም አንድ ላይ ነው። አንድ ቤት ነው የምንኖረው እኛ። ቀድሞ ላይ ጭሱ ከብቶቹ ለኑሯችን ፈተና ነበሩ። አንድ ላይ ነበር ኑሯችን። አሁን ግን ከዚህ ተላቀን የተሻለ ኑሮ መኖር ጀምረናል። ዘመናዊ ነው። ልጆቼ ያለምንም መሳቀቅ የራሳቸው ክፍል አላቸው። ጤናማ ኑሮ ነው የምንኖረው። ከጭስ ተላቀን ባዮጋዝ መጠቀም ጀምረናል። እንደምትመለከቱት ሁሉ የተሟላለት ነው። ባዮጋዚያን ተማኤትዲ ደግሞ ሌላ ጭንቅ፣ ሌላ ማህበራዊ ስብራት። እኔ ቤት የለውም ይላሉ አንዳንድ ጊዜ። ያው መኖሪያ ቤት ስለማይመች ከከብት ጋር ስላለው አዲስ እንግዳ ስመጣ ያው በጣም ፈራለሁ፣ በጣም ያስፈረኛል። ፍሪ አይደለሁም። በቃ ሰው እንግዳ ቤት ለመውሰድ በጣም ይጨነቃሉ። አሁን ይህ ታሪክ ሆኗል። ከጤና ጋር ትግል፣ እንግዳ መጣ አልመጣ ከሚል ሙግት፣ ከልጆች ጥያቄ ራስን መታደግ፣ ለሰው ሁሉ ከሚገባው ክብር ተርታም መሰለፍ ተችሏል። የተሻለ ነገር ስላገኙ አይምሮም እረፍት አግኝቻለሁ። እዛ ከተማ ያለውን ለምን እኛ እናገኝም ብሎ እኔን የሚያጨናንቁትን ሁሉ ትቶ ከኔ ጋር በፍቅር እየኖሩ ነው። ስለዚህ ሁሉም ነገር ከተማ ያለው ነገር እዚህ አግኝተናል። የተሻለውን ለውጥ አግኝተናል። በጣም ደስ ብሎናል። መንግስታችንን ፈጣሪ ባርከው የሰው ክብርን አስቀድሞ የተሻለ ኑሮ ይገባቸዋል በማለት በዚህ ህሳቤ እኛንም ስላሰበን እናመሰግናለን። ከወቶና የቤቱ ማማር፣ የግቢው ማማር፣ የመንደሩ ማማር ብቻ ሳይሆን የሰዎች ህይወታቸውም እንዲቀየር፣ የተሻለ ምግብ እንዲያገኙ፣ የተሻለ ስራ እንዲሰሩ፣ የተሻለ አገልግሎት እንዲያገኙ በአንድ ማዕከል ላይ መሰረተ ልማት መብራት አግኝተዋል። ታዳሽ ለፀሐይ ሶላር ኤነርጂ እንዲያገኙ ባዮጋዝ እንዲኖራቸው አድርገን በጣም የተሟላ ሁኔታ ውስጥ ገብተው ንጹህ ውሃ ያገኛሉ። ይህን የተሻለ ተስፋ ያለው ኑሮ እንዲኖሩ በምሳሌነት ይህን ሰርተናል። ይህን እያሰፋንናል። ደስታው ከራስ የተሻገረ ነውና ለሌሎችም እንዲሆን መመኘት ከተደረገለት የተደመጠ ትልቅ መሻት ነው። አራ ይሄን ድል እኔ ገጠር ላይ ያለ ሰው ሙሉ ቢደርሶ ደስ ይለኛል። በጣም ደስ ይለኛል። ምክንያቱም ስሜቱን አውቀዋለሁ። ያለፍኩበትን ስሜት ስለማቅ ይገባዋቸዋል። በቃ ከሰው እኩል እንዲሆኑ ለሁሉም ሰው ቢደርስ ደስ ይለኛል። በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሼቲቭ ውስጥ አንዱ የገጠር ቤቶችን በአፈር ጡብ እንስራ፣ የአፈር ጡብ ተመርቶ በአፈር ጡብ እንስራ፣ ከውጭ አኳያ እንዲሁም ደግሞ የቤቱ ጥራት ለመኖር ምቹ ከመሆን አኳያ የተሻለ ስለሆነ የአፈር ጡብ አምርተን እንጀምር ብለን ለማሳያ በሶስት ዞኖች ጌዲኦ ዞን፣ ወላይታ ዞን እና ጋሞ ዞን ላይ በይርጋ ጨፌ፣ በወላይታ ሁምቦ እንዲሁም ደግሞ በጋሞ ዞን ምዕራብ አባያ በእነኚህ ወረዳዎች ለማሳያ የሚሆን ነገር ጀምረናል።